እንኳን ወደ ቀደበ ቤትሽ በሰላም መጣሽ ታንጉት ወንዳተ ወደ ቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበር። ማጋጫት መልስሽ የለም እኔ ምን አልገባኝም። ቆይ አንቺ ለመመታት ደስ ብሎሻል እንዴ? ሰምኛለሽ ኤሚ፣ እኔ ነገር በስሌት እንጂ በስሜት ሲሆን ደስ አይለኝም። ያቺን ውሻ ለመጉዳት ጥሩ እቅድ አለኝ እያልሽ ነው? ቢኖረኝ እቅድ ለምንድን ነው ላንቺ የምነግርሽ? ይሄ ደግሞ ምን ማለት ነው? ልጅሽና ሚስጥረኛሽ ስለሆንኩ ነው። ከዚህ በኋላ አንቺ በፍጹም የኔ ሚስጥረኛ ልትሆኚ አትችይም ኤሚ። ለምንማ እንዴ? ካምራን ጋር እኮ እዚህ ሁሉ ነገር ውስጥ የገባሁት እኮ አንቺን ያለ ስምሽ ስም ስለሰጡሽ ነው አይደል? ለሱ ከጎኔ ስለቆምሽ በጣም አመሰግናለሁ። ግን ደግሞ ከዚህ በኋላ ሚስጥሬን አልነግርሽ። ሚስጥሬን ብነግርሽ አንቺ ወስደሽ ለኤርሚያስ ትነግሪዋለሽ፣ ኤርሚያስ ለአምራን። በተዘዋዋሪ ሚስጥሬ ጠላቴ ጋር ደረሰ ማለት አይደለም እንዴ? አሁንም ኤርሚያስና አምራን ይገናኛሉ እያልሽ ነው? አንቺ ራስሽ ከዚህ በኋላ ያንን ልጅ ማግኘት የለብሽም እያልኩሽ ነው። እማዬ ግን እኮ ልጁ አንቺ እንደምታስቢ መጥፎ ልጅ አይደለም። እሱን ለኔ ተይው። ሲጀመር ይሄንን ጨዋታ እያቀነባበሩ ያሉት ሁለቱ እንደሆነ መጀመሪያም ጠርጥሬ ነበር። ማለት ኤርሚያስ አንቺን ናሆምን ደግሞ አምራን ለሁለት የዚህን ቤት ሀብት ለማጥመድ እየሞከሩ ነው እያልኩሽ ነው። አሁንስ ገባሽ? አልገባኝም። ምንም እያወራሽ ያለሽ ነገር አልገባኝም እማ። ይኸውልሽ ኤሚ፣ ከዚህ ጨዋታ ራስሽን አውጪ። ምናልባት ያኔ ቀስ እያለ ይገባሽ ይሆናል። በጋውን ተነሱ እንዴ! እኛትሽ በሳንደርስ እኮ የመጻቀል ሊደርስ እኮ ነው። ቀላል ዛሬማ መድረሳችን ነው እንጂ። ተነሱ በቃ፣ ቤት ደግሞ ታርፋላችሁ። እንኳን ወደ ቀደበ ቤትሽ በሰላም መጣሽ ታንጉት ወንዳተ ወደ ቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበር። ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃማ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኤሚ እንግዲህ በጣም ሰክራ ስለነበረ ናሁም ለሰማው ፈቃደኛ እኔን ከመምከር በፊት አምራን አይኖችን ገልጠ ማየት ከአሁን በኋላ ከዛ ኤርሚያስ ጋር ስትገናኝ ባይሽ እገንድሻለሁ እያላት ነበር። ወንድሜ እስቲ አንተ የምታረገውስ አንተስ አንቺም ወደ ቤት ይዘሽ መምጣት አማረች ታዲያ እያለ ስጨውበት ነበር። አንቺ ምን አጠፋሽ? ቤተሰብ ነው ፊት እየሰጠሽ እማዬን አባዬ ነው ፊት የሰጦሽ እያለ መጨው ጀመረ። እልቁንስ እኔን ከመቆጣትና እኔ ላይ ከመጨው በፊት አይኖችን ግለጥ። እናቴን ነፍሰ ገዳይ ያለችን ሴት ቤት ድረስ አምጥተህ ማኖር ምን ማለት ነው እያለች እጅግ በጣም ናሁን ለማናደድ እየሞከረች ነበር። ናሁም እንግዲህ እምራን ከቤት እንድትወጣና የነበረችበት ቤት እንድትመለሽ እያል ስነግራት እሷ ግን አሻፈረኝ፣ በጭራሽ ከዚህ ቤት አልወጣም ብላ ነገረች። አሁን ስተሰርቻለሁ በእናቴ እልህ ውስጥ ገብቼ እዚህ ቤት በጉልበት ነው አንቺን ያመጣሁሽ፣ ግን ከእናቴ ጋር በጭራሽ ተስማምታችሁ መቼም እንደማትኖሩ እርግጠኛ ነኝ። ለዛ ነው አሁን ወደ በነበርሽበት እንድትመለሺ የምፈልገው እያላት ነበር። እምራ ግን መቼም ወደ ነበረችበት እንደማትመለስ ቁርጡ ነገረችው ማለት ነው። ነገር ግን እባክሽ ብሎ ብለምናቱም አይ እኔ ወደ ቤቱም አልመለስም፣ እዚህ ነው የሚቆዩ፣ እዚህ ነው የምጠብቀው፣ ያለፈው ነገር ስትመጣ እናወራለን አለችው ማለት ነው። እንደውም የምነግርህ ነገር አለው አለችው። ምንድነው ስላት ለዳጊ አስኮን እናም ድርጅቱን ሙሉ ግማሽ ለመሰጠት ቤተሰብ ወሰነ። እሺ እናትስ እንኳን ዳግን ትወዳለች ይባል አባትህ ግን ይህንን መወሰኑ ግራ አይልም። አላቅም፣ ይሄ ነገር ሊሆን አይችልም። እኔ እያለው በጭራሽ ዳጊ ድርጅት ውስጥ መፍት ሊኖረው አይገባም እያለ ነበር። ዳጊ በጣም በሀሳብና በጭንቀት ሄዶ ነበር። ዝናሽ እሱን እያናገረችና ስፕራይዝ አለ ምናምን ብላ ስትነግር እኔ አሁን እያሳስበኛለ አንቺ ስፕራይዝ ሳይሆን ስለ አባቴ ነው እየተጨነኩ አለው እያለት ነበር። ነገር ግን እባክህ ፊትን እና ለኩን ሁሉ ነገር እንደማያውቀው ልጄ እንደኩት ጭምር ያውቃል። ይሄን ታዲያ እኔ እኮ በእምራ ልጅ ራሳቸውን ጥሩ ስሜት ላይ ያልሆነ መስሎ ነበር። ለካ በእኔ ምክንያት ነው እንደዛ ቁሱጥ ብሎ የተቀመጡት እያለች ነበር። ሆኖም ቀረን ይህን ነገር ማንም ቦታ እንዳታወራው ካለች በኋላ
እና የምታደርግልኝ ነገር ከወንድሜ ጋር የማጣላኝ ነገር ከሆነ ይቅርብኝ እያለ ነበር። አልገባኝም። ከወንድሜ ጋር እንደዛ ተጣልታችሁ ወንድሜ ስትል እኮ ገርሞኛል። ታዲያ ወንድሜ አይደለም እንደሱ ወንድሜ ነው፣ ግን እንደዛ ተጣልታችሁ ስለነበረ እንዴት በአንዴ ወንድሜ አልኩ ብሎ እየነገረ ነበር። እዚህ ቤት ምን እየተካሄደ ነው ያለ? አባዬ እስቲ ንገሩኝ፣ ምን ተፈጥሮ ነው? አይ ምንም እየተካሄደ ነገር የተፈጠረ ነገር ታዲያ ምንድን ነው? ማንም መስማት የለበትም የምትሉት እናንተ አባዬ የምትደብቁ ነገር አለ እንደ አባዬ እያሉ ስጠይቁ ነበር። አይ ልጄ ምንም ነገር የተደበቀ ነገር የለም፣ እንዴት ነው ተዘጋጅታ ለመሄድ እያለ ነበር። አዎ ተዘጋጅቻለሁ እያለ እና አንተ ስላት አይዳ እስክትመለስ ድረስ ያምራ እዚህ ነው የምትሆኑ እያሉ ነበር። አዎ እዚህ ነው የምትሆኑ እያሉ ነበር። ነገር ግን ዝናሽ ደስተኛ አይደለችም። አምራም ደግሞ እዚህ መቆየቱን እንግዲህ የሷ ፍላጎት ቢሆንም ነገር ግን ያቺ እርጉዝ ስለናሁም መጥፎ ነገሮች ማውራት ጀመረች ነበር። ለማንኛውም ብቻዬን እኮ አይደለም እኔና እሷ ብቻ ሰውን ዳግም ከኛ ጋር ይሄዳል እያላት ነበር። ያው ናሁምና አንተ ብቻ ናሁም ጋር እኔና ሁለታችን መስሎሽ እንዳይሆን ብሎ እየነገራት ነበር። ለማንኛውም እያለ ዘወረው ነበር ዳግም እንደዚህ ያለበት ሁኔታ እያለ ጥለን ባንር ጥሩ ነበር እያለ ነበር። ልጅ አታስብ ስለኔ፣ እናንተ ብቻ ቀንቷችሁ ያስባችሁ ነገር ተሳክቷችሁ እንድትመለሱ ነው የምፈልገው። ስለኔ ማሰብ መጨነቅ የለብንም እያለ ነበር። እና ተዘጋጅተሃል ስለው አዎ ተዘጋጅቻለሁ። ከዛ ናሁም እመጣና ዳጊ በቃ ተነስ እንሂድ ብሎ ይቅናችሁ ብሎ መርቃቸውና ይሄዳሉ ማለት ነው። እንግዲህ የተወለደችበት ናሁሜ አገር ሊሄዱ ማለት ነው። ናሁሜ ተዘጋጅታለች እሷ ማለት ነው። ከዛ አባዬ በሰላም ሄዳችሁ በሰላም ተመለሱ ብሎ መርቋቸው ይሸኛል ማለት ነው። ነገር ግን ከዛ መኪና ሶስቱም አንድ ላይ ተሳፍረው እየተጓዙ ነበረ። ግን ጥሩ ስሜት ላይ አልነበረም። ቆይ ምን ሆናችኋል? ፊታችሁን ኮስኩሳችኋል። ዳጊም እኔ ዳጊ ስለ አባቴ እያሰብኩ ነበር። ናሁም እኔም እዛ ሀሳቤ በብሎኮ ቤት ነው ትቼ የመጣሁ እያሉ ነበር። ታዲያ ቅር ካላላችሁ እኮ መመለስ እንችላለን ስትላቸው አይ አንመለስም መሄድ አለብን እያለ ነበር። አንቺ ግን በጣም ደስ ብሎሻል። እኔማ የተወለድኩበት ሀገር እኮ ነው የሚሄደው፣ ስለዚህ ደስ ሊለኝ ይገባል እያለችው ነበር። እውነቱም የተወለዳችሁበት ሀገር ስትሄዱ እጅግ ደስ ይላቸዋል ማለት ነው። እኔ ይህ ስሜት ተሰምቶ ስለማቅ በጣም ደስ ይለኛል። ይሄ እንግዲህ ሁለት መጠራ ይዛ የዳግም ዲኤንኤ ምርመራ ለማድረግ እያማረጠችው ነበር። ለማንኛውም ከሁለቱም እንውሰድና ላድርግ እንግዲህ ቆይ ለኔ ቁርስ የለም እንዴ እያለች እምራ እናቷና ኢሚ አንድ ላይ ዝናሽ ቁርስ እየበሉ ያለ ለእሷ ግን አላቀረቡላትም። ቁርስ እንብላ አትልም። እንግዲህ ሴት ነች አብስለሽ መብላት ትችያለሽ፣ እዚህ ጋር እኮ ገረድ የለም ላንቺ ሰርቶ የማቀርብልሽ እያለቻት ነበር። እንግዲህ እኔ ከአንቺ ጋር መጠላት አልፈልግም፣ ባሌ ከእናቴ ጋር እንዳትጨቃጨቂ ብሎኛል እያለች የማውን ነገር ስታወራ ነበር። እናም ቁርሷም አላቀረቡላትም ማለት ነው። እንግዲህ ሴት ነች ሰርተሽ መብላት ትችያለሽ እያለች ከዛን ከኢሜ ጋር የማውን ቃላት እየተነጋገረች ነበር። ኢሜ አልኩንስ ነገር ሳይፈጠር ከዚህ ቤት ውልቅ ብለሽ ብትወጪ ይሻልሻል እያለቻት ነበር። ስትናገሪ ጥንቃቄ አድርጊ፣ እናቴን እንደዚህ መናገር አትችይም፣ ትሰሚኛለሽ ብላ እሷን እያገለመጠቻት ነበር። እንግዲህ የሶስቱ ጉዞ እንግዲህ ቆይ ይህም ቤት አይደርሱም እንዴ? አሁንም ሄዱ። እውነትም ደግሞ የገጠር መንገድ ስትሄዱ ዛፉ እዛ ጋር ስታው ቅርብ ይመስላል። ያ ሜዳ ግን አያልቅም። አጋጥሞኝ ስለማቅ የእውነት ተራመዱን ስትላቸው ይሄ ዛፍ እኮ እዚህ ቅርብ ይመስላል፣ ነገር ግን እሱ ወይነኛ መጣም እኛ እሱ ጋር ሄዱ። ገና እኮ ነው። ምን ሄዳችሁ ነው? ገና 3 ሰዓት እኮ አልሞላም የሄዳችሁ አላለችው? ይህን ፉርሽ ፉርካ ይሆናቸው ምን አቅም አላቸው እያለች ነበር። አያቴ ብትኖር እንደዚህ ትላችሁ ነበር እያለችው ስታስቃቸው ነበር። እና እየሄዱ መንገድ ላይ በጣም ደክሟቸው ይሄ ነገር ሁላችን ያጋጥም ነገር ነው። የምር ይሄ በጣም ነው ደስ አለኝ። በቃ ተመችቶኛል ሲጋ ማለት ነው። የምር አጋጥሞኝ ስለማቅ ማለት ነው። እና አንድ አብሮ አደጊያው ከሩቅ ይመለከታታል ማለት ነው። ክዳን አለ ስማ ከሳይራ የጫኝ አይደለም ትየኔ ስም ራሱ ብትሰሙት እኮ ይሄ ሰው ነው ስሉት እየሳቁ አንድ ላይ የገጠር ጉዞ በጣም ደስ ነው። በነገራችን ይማርካል የምር
አየሩ ነፋሱ በጣም ነው ደስ ብሎ እውነት ሄዱ በጣም ነው የምወደው። እና እሱ ደግሞ እየሮጠ ለከንፈር ወዳጅ የከንፈር ወዳጅ እንግዲህ የናሆም የከንፈር ወዳጅ ይመጣል። እንግዲህ ሀያው ትቆየለች እንጂ የጅቡ ነች እያለ ከዛ እንደዛ እያሉ እየሮጠ መታለች ብሎ ይነግራታል። እና መታለች እያልከኝ ነው? አረባ አንተ በእርግጥ እንደሱና እየሷና እያት እያሉ ነበር። አዎ እሷ ራሷ ነች። አረገኝ እንዴት የሚገርም እኮ ነው። ምናልባት ሰውቷን ነግረሃል ሌላ ሰው ከሆነ ምናምን ብሎ እየነገረ እያለ አንዱ መልቁንስ ከሁለት ጎረምሳ ከተሜ ጋር አይደለ እንደ የመጣችው ብሎ ነገረው። ምንድን ነው ያልከው? ከሁለት ከተሜ ጎረምሳ ጋር የመጣች ብሎ ልጁን አዝቶ ፍሮጥ። እሱ ምን አደረገ? ያየን ተናገረ። እምራ ደግሞ ናሁን ጋር እየደወለች ነበረ። ነገር ግን ያው ኔትወርክ እጥረት ይኖራል ክፍለ ሀገር አካባቢ አይሰራም። እጅግ በጣም ተናዳለች። ስልኩ ስላልሰራለት ኢሜ መታ ደግሞ እሷን ማብሽቀት ጀመረች። ከዚህ ቤት ኳስሽ ሰብስሽ ብትወጪ ይሻልሻል፣ አለዛ ደግሞ ጋናን ውስጥ ነው የምትገቢ። ምን ልታረጊ ነው? ምን ልታረጊ ነው እያለች ስለ እልሚ አንዳንድ ነገሮች እያስፈራረቻት ነበረ። ትሰሚኛለሽ? አንቺ ድንብጥ አርፈሽ ትቀመጪ ይሻልሻል፣ እኔ አርፈሽ ትቀመጪ ይሻልሻል እያለቻት ነበር። እኔን ምን ልታረጉ ነው? ልጄን እንደገደላችሁብኝ በመርስ እኔንም በመርስ ልገዱ አስባችኋል እያለች እሷ ጋር የሚያውን ነገር ውስጥ ገባች። ከዛ ኢሚ በጥፍ ልትላት ስትላት ራሷ እጇን ጣምዛ እያዘቻት ማለት ነው። ነገር ግን ትሰሚኛለሽ፣ ዘገየም ቆየም ከዚህ ቤት ውልቅ ትያለሽ። መቼም ቢሆን አንቺ እዚህ ቤት አትገቢም። ከቤቴ ወዴት? ይሄ አንቺ ቤት አይደለም በጭራሽ። ትናንትና መጥተሽ ደግሞ ቤቴ ምናምን ትያለሽ እንዴ እያለቻት ነበር። አይን እስከማውቀው ድረስ ቤት ነው ብዬ ገብቻለሁ። ስለዚህ አርፈሽ ብትቀመጪ ይሻልሻል እያለቻት ትሰሚኛለሽ? አንቺ ድንብጥ፣ አንቺ ጨጮት እና ድጋሜ እጅሽን እኔ ለቤታነሽ እጅሽን ምሰብርልሽ ብላ ጠመዘዘችት። ከዛ ኢሜ በጣም ተናደደች። እማዬ እች ልጅ እዚህ ቤት መቆየት የለባትም እያለች ነበር። አዎ ግን አንቺ ከሷ ጋር ምን አጨቃጨቀሽን? መጉዳት ከሆነ እሺ እማዬ፣ በምን በኩል እሷን መጉዳት የምንችለው ንገሪኝ። አይ ምስጢሬን በጭራሽ ላንቺ አልነግርም እማዬ፣ ላንቺ ብዬ እኮ ነው ያንነሽ ላንቺ ሳታሽ እኮ ነው። ስለዚህ እንዴት ነው ማትነግሪኝ? ምንም ነገር ልነግርሽ አልችልም። እኔ እቅዴን ላንቺ ብነግር አንቺ ለእልሚ ትነግራለሽ፣ እልሚ ደግሞ ለእምራ። ዞሮ ጠላቴ ጋር ደረሰ ምስጢሬ ማለት አይደለም። ስለዚህ አትልፌ፣ ምንም ነገር ልነግርሽ አልችልም እያልጃት ነበር። እማዬ እስተ ማሚ አቤት ጭራሽ ልነግርሽ አልችልም። ይልቁንስ አሁን እጅልኝ አርፈሽ ብትቀመጪ ይሻልሻል። እኔ ተቀያይኝ አላልኩሽም እያለች ነበር። እንግዲህ እነናው ደግሞ ድካም ይዟቸዋል። ተነሱ እንድስባል እንግዲህ የክፍር ወዳጇ ወንደሳ ይመጣና ከዛ ልክ ስታየው ናሆሜን በጣም ትደነግጣለች። እንኳን የተወለድሽበት ሀገር በደህና መጣሽ፣ ትመጫለሽ ብዬ አልጠበኩም ነበር እያለ ናሆሜም እጅግ በጣም ደነገጠች። የምታወራው ነገር ሁሉ ጠፋባት ማለት ነው። ኩዋለች። እልሚም ዳጊም እንግዲህ የእሷ አፍቃሪ ነው። ዳጊ በተለይ ሳይው በጣም ደነግጣል። ምክንያቱም ያልጠበቁ ነገር ከተሜው እያለ ከእነሱ ጋር አስተዋወቀቻቸው ማለት ነው። ነገር ግን ወደዛ በጭራሽ እነሱን አልወደዳቸው ማለት ነው። ወደ ተመልካዮች እንግዲህ ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማቸው ይብዛልኝ።